እኔ ቅድም ሰማይ ሄጄ ያልሽው ጉዳይ ላይ ትንሽ ጥያቄ አለኝና ያው ደቡብ ኦሞ ላይ ነው የሞትኩት። የሞትኩበት ጊዜ ላይ እኔ ራሴ አላውቅም። በዛ ቅጽበት ግን እንዴ ከሰዎች ጉትት ያደረጉኝና ወደ ታች ሬሳዬን ሲያሳዩ ሰዎች ግን ያለቅሳሉ። እኔ ግን አያለሁ። ሳመልክ ከማመልክበት እነሱ ምን እንዳላቸው እኔ አላውቅም። ግን በምንም ታምር እኔ ያዙና ወደ ሶስተኛው ሰማይ ወደሚባልበት ወሰዱኝ። እኔ ደግሞ መሄድ አልፈለኩም ወደ ታች። እሱ ጋር መኖር ነበረ። እሱ ግን እምባለኝ በቃ አንቺ ሂጂ ሄደሽ ዘምሪ ሄደሽ እኔ የምነግርሽን ይሁን ሁሉ ሄደሽ እንድዘምሪ ነው። እኔ መዝሙሩ ስለወደድኩ ዘምሪ ያለና መዝሙር አሳቀፈኝ። ወደ ታች ሲያመጣ እሱ ጋር ቆይቼ እነዚህ መልአክ የሄዱት በምን አይነት ድምጽ ይጥራቸው እኔ አላውቅም። የሱን ድምጽ ይሰሙት በምን አይነት ድምጽ ይጥራቸው አላውቅም። የሚገርማችሁ ወገኖቼ፣ እኔ ግን በዚህ አጋጣሚ ለእናንተ ከምስክርነቱ አልፌ የምነግራችሁ ነገር ቢኖር እናንተ ለእግዚአብሔር ከመልአክ አብልጦ እግዚአብሔር እናንተን እንደሚወድ ግን የሚያምን ሰው ብቻ በእናንተ ውስጥ አሜን ይበል። ያው እህታችን እዚህ ስፍራ ነው ያለች። ስለዚህ እኔ መጀመሪያ ጊዜ አንቺን ለማናገር ለመጠየቅ ብሎ የት ሀገር ነው ትውልደ ሀገርሽ? የት አካባቢ ነው የተወለድሽ? የት አካባቢ ነው ያደግሽ? እንደውም እሱን ብትመልሺ ደስ ይለኛል። የት አካባቢ ነው? አንዳንድ ሰዎች ቦንጋ ይላሉ፣ አንዳንድ ሰዎች ጅማ ይላሉ፣ አንዳንድ ሰዎች ወላይታ ይላሉ፣ አንዳንድ ሰዎች ሌላ ሀገር እያሉ ስለሆነ እንደው ካንቺው ከዋናዋ ካንቺ ለመስማት ነውና ትውልደ ሀገርሽ አካባቢሽ ወዴት አካባቢ እንደሆነ ብትነግሪኝ ደስ ይለናል። እሺ አመሰግናለሁ። እግዚአብሔር ይስጣችሁ። ደግሞ በዚህ ቦታ ብዙ ቅዱሳን የጌታ ልጆች ጋር እንድንተዋወቅም እንድናወራም እንድናገለግልም። ምክንያቱም ዋናው የእግዚአብሔርን መንግስት ዘርና ጎሳ ባልመረጠው ለሁላችን የሞተውን ያ ትልቁን አምላክ የደወሉ በመሀል ይገባሉ እና እግዚአብሔር አምላክ ያለ ዘር ያለ ጎሳ ብቻውን እኛን የገዛን ክብር ለሱ ይሁን። አሜን። ይሄን እንደ እግዚአብሔር ሰው ለእግዚአብሔር ምስጋና ያድረሰው። እኔ ብዙ ነገር ማለት ባልችልም ለዚህ ህዝብ እዚህ ጋር አራትም ሆነ አንድ እንኳን ቢሆን እግዚአብሔር ለልጆቹ የሚለው አንድ ነገር ይኖረዋል። የቦንጋነች የጂንካ ምናምን ይላሉ ተብሎ ለሚጠየቀው ደግሞ እኔ ተወልጄ ያደግኩት ያው ደቡብ ክልል ውስጥ አርባ ምንጭ ዙሪያ ወረዳ አለ። አንዴ ቦሮዳ የሚባል ሀገር ቦሮዳ ነው የኔ ሀገር። ቦሮዳ በመባል ደንባ ጭልአሼ ወይም ደግሞ ዛጌ ተብሎ በሚጠራበት አካባቢ ቤተሰብ ልጅ ነኝ እና ትንሽ እዛው ነው አያቶቼ ጋር ያደግኩት እና አሁን ደግሞ ያው በዚህ ሰዓት እንግዲህ ጌታ ረድቶኝ ጌታን ላገለግል ብዙ ስለኔ ማውራው ተአምር የለም። ብዙ ተአምር የጌታ ነው። እግዚአብሔር አኖረኝ ከእግዚአብሔር ጋር ኖር ያለው። ዛሬ ደግሞ ለእናንተም ለቅዱሳን መንገር የሚፈልገው በህይወታችሁ ላይ ኢየሱስ ይሰራል። አሜን። በህይወታችሁ ላይ ኢየሱስ ይሰራል። ያ የምሰራው ደግሞ ለሚያምንለት ሁሉ ይሆናል። ለሚያምን ሁሉ ይሆናል። እግዚአብሔር ለሚያምኑት ያደርጋል እና እኔ ቦሮዳ ነኝ፣ የቦሮዳ ሰው ነኝ። ቦሮዳ የአርባ ምንጭ ዙሪያ ወረዳ ቦሮዳ ሰው ነኝ። ቅድም ስናወራ ነበረ ያው ቃሊዮት ውስጥ ነው ያደገችው። ይህን ተጨማሪ አድርጌ ልንገራችሁ። የቃሊዮት አገልጋይ ናት። አንደኛ እዛው ቃሊዮት ውስጥ በነቢነት በዋና በነቢነትና በዚህ በዝማሬ አገልግሎት እግዚአብሔር ቀብቷት እያገለገለች እንዳለ ግልጽ ነው። ሌላ ደግሞ አሁን የምጠይቅሽ ነገር ከዝማሬ ጋር የተያዘ ነገር ነው የምጠይቅሽ። በዚች ላይ ትንሽ ገለጻ ካደረገን በኋላ ወደ ጸሎት እንሄዳለን። በቅርብ ጊዜ ያንቺ መዝሙር ማለት ነው ቅርብ ጊዜ ነው የወጣው፣ የቆየ ዝማሬ አይደለም። እኔ አሁን ቅርብ ጊዜ ነው የሰማሁት። በሚዲያ ላይ በዩቲዩብ ላይ በፌስቡክ ላይ እንደገና ደግሞ በቲክቶክ ላይ በተለያየ ነገር በጣም ተጽዕኖ እየፈጠረ ነው ያለው። በዓለም ላይ ተጽዕኖ እየፈጠረ ነው ያለው። ኦርቶዶክሳውያን እየሰሙት ነው፣ ሙስሊሙም እየሰማ ነው፣ ፕሮቴስታንትም እየሰማ ነው። አንዳንድ ነጮችም ምን ማለት ነው ይሄ ማለት ነው ብለው አስተርጉሞ
ያንቺን ዝማሬ እየሰማ ለምን ብዙ ቪው እያገኘ ነው። ብዙ ተመልካቾቻችን እየሳበ ነው ድምፅሽ መልእክትሽ ማለት ነው። እና በኢትዮጵያ ውስጥም እንደገና ደግሞ ከኢትዮጵያ ውጪ በኃይል እየተደመጠ ይገኛል መዝሙርሽ ማለት ነው። እና ይህን ዝማሬ እንድታወጪ የገፋፋሽ ወይም ለየት ያለ መልእክት አንቺ ጋር የመጣበት እንደውም ሁኔታ ካለ ጥቂት ገለጻ ብታደርጊ። እኔ ይህን ዝማሬ ያው ለመዘመር እኔ ወይ ጠንካራ ሆኜ ወይም ደግሞ ጥሩ የትምህርት ደረጃ ስላለኝ አይደለም። እኔ ብዙ ታሪክ አለ። እግዚአብሔር ትልቅ ነው። እንደዚህ እናንተ ፊት የሰውን ዘር ለማየት እድል የሰጠኝም እግዚአብሔር ነው ማለት እኔ ያው ጌታ የረዳው ሰው እንግዲህ ሰው ሞቶ ወደ ምድር መጣ በባለ ሰው አይገባም፣ ብዙ አያውቅም ሰዎች። እኔ ግን ወደ ጌታ ደርሼ አይዞሽ እና እኔ ወደ እና ሰዎች ያው በተለያየ እንትን ነው የሚሄዱት። እኔ ደግሞ ሰው ከሚኖረው ከብዙ ነገር ነው። ጌታ እንግዲህ እንደየሰው ሰውን ይረዳል። እኔ ደግሞ ወደ ጌታ ሁሉ ሄጄ ነው የመጣሁት። ወደ ጌታ ሄጄ ስመጣ ለእኔ ወደ 370 መዝሙር ነው እግዚአብሔር የሰጠኝ። እኔ ከትላንት ወዲያ አልወሰድኩም ግን ማለት ህዝቡ እግዚአብሔርን እያመፀና እግዚአብሔር ሲያስቸግር ጊዜ ያው ለኔ እግዚአብሔር የሰጠኝ መዝሙር ይሄን ዘምሪ ስላለ ነው። ማለት እንደ በጌ ብሎ ብትቀይር ሁሉ የምን ነገር ነበረ። ለመቀየርም ብዙ ጥረት ተደርጎ ነበረ። ህዝቡ ያው እግዚአብሔርን ያምጻል፣ መንግስትን ያምጻል። መንግስትም ወዶ አይደለም፣ ህዝቡም ወዶ አይደለም። ወደደም ጠላ እግዚአብሔር በሰው ልጅ እንዳዘነ እና በህዝብ ያዘኛለውና ህዝብ መመለስ አለበት። ወደ እኔ እንድመለስ ለዚህ ህዝብ ንገር እያለ ጌታዬ ሆይ ስንት ማስተርስ ስንት ዶክተሮች የተሰሩ ሰዎች ወይም ደግሞ የሰሩ ሰዎች እያሉ አሁን እኔ የምለውን እነሱ ይሰማሉ ብለህ ይሄን ሁሉ መዝሙር ለእኔ ስራ ፈተ ማለት ወደ ጌታ እጄ ባረብኩ በሞትኩት ጊዜ ላይ አልፌ ወደ እሱ እጄ ሞች ያለው በመላእክት ታጅቤ እጄ ያለው ሞቼ በህርኩበት ጊዜ ላይ ነው ለኔ ይሄ መዝሙር አሳቅፎ ላከ። ምን ላርግ ብዬ ስል እስከ ዕለት ሞትሽ ዘምሪ አለ። እሱ ብሎ እንደመጣው ግን አላገኘሁትም። የሆንብኝ ነገሮች በጣም ብዙ ፈተና ነበረ። እኔ አልሄድም ስል እሱ ሂጂ ዘምሪ ስለ እኔ ለዘመኑ መጨረሻ ብዙ ነገር ላንቺ የምነግርሽ ነገር አለ አለ። እሺ ብዬ በብዙ ውጣ ውረዶች ውስጥ ጌታን በቃ ለማገልገልና እሱ የሚለኝን ለመታዘዝ ተዘጋጅቻለሁ። እና በዛ ውስጥ የትኛው መዝሙር ዘምሪ ያለ እኔ ብዙ እንኳን ጽፌ ይሄን ያክል ጎበዝ መባል ሰው እኔ አይደለሁም። ግን ዜማ የተወሰነ ራሱ እንደሰጠኝ ወሰርኩ። እሱ እንደሰጠኝ ነው። አሁን እኔ እንደዚህ ቁጭ ብዬ እናንተን እያየሁ ነው። እኔ አሁን መዝሙር ዝም ብዬ መዘመር ይችላለሁ። አሁን እናንተ እያያችሁኝ ነው። እኔ ግን እናንተን እያየሁት ነው። እና እንደዛው ከተሰጡ ከ370 መዝሙሮች 4 መዝሙር ነው ወደዛ የሄደው። በዛ ውስጥ እንግዲህ እንደ በግ ኖሪ ተብዬ እንደምንድን ነው ማለት እግዚአብሔር ለኛ እረኛችን ነው። እኛ የሱ በጎች ነን። ግን እንደ በግ እየታዘዝንለት አይደለንም። በቃ በግ እኮ ይታዘዛል ማለት እኛ ሰው ሆነን እንስሳዎችን ብናገደው ይታገዳል። እኛ ምን ጨንቆን ነው ለእግዚአብሔር ማንታዘዘው? እኛ ምን ችግር መጣብን? የሱ ሆነን እሱን ማስጨነቅ ለምን አስፈለገ? እግዚአብሔር ለሰው ልጅ ክብር አለው። እሱ ለእኛ ክብር ቢሰጥ እኛ ለሱ ክብር ሰተን ያው ማንኖርበት ምንድን ነው ብዬ ይሄን በግ የሚለው ለመቀየር ያልተደረገ ነገር የለም። ብዙ ተደርጎ ግን በፍጹም አለ ጌታ። ታዲያ እንደ በግ ልበል ጌታ ሆይ? አዎ እንደ በግ በይ አለኝ። እኔም እንደ በግ አልኩኝ። ዜማውም ግጥሙ ራሱ ገጥሞ ያመጣኝ ነው። አሁን እኔ እዚህ ጋር ቁጭ ብያለሁ። የእግዚአብሔር ሰዎች ግን እኔ አሁን ዝም ብዬ እናንተን ነው ማለት ግን አሁን እኔ አንድ ዜማ ይመጣል። አሁን ለምሳሌ አቤት አቤት አቤት
እግዚአብሔር ሆይ ላንተ አቤት 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 ጌታዬ ሆይ ላንተ አቤት። አሁን ለእኔ ቁጥሮች ጋር ይመጣል እውነታች እኔ እንደዛ የመጣልኝ ሞስት ሰው ነኝ። እኔ ምንም አውቀው ነገር የለም። እግዚአብሔር ይመስገን። ጌታ ለዝማሬዎችን ቁጥሮችን ይሰጣል እና በሌላ መንገዶችም ደግሞ እግዚአብሔር ብዙ የሰጠው ዝማሬዎች አሉ። እግዚአብሔርን ማገልገል አለብን። ብዙ ነገር አለ። ደግሞ ህዝቡ ወደ እግዚአብሔር አልተመለሰም። በጣም አሁን እኛ ጋር ኢትዮጵያ ውስጥ በጣም የተለያየ ችግር አለ። በተለያየ መንገድ ሰዎች ይጎሳቆላሉ፣ ዋጋ ይከፍላሉ፣ ይጨነቃሉ፣ ይጣበባሉ። ጌታዬ ሆይ ይሄ ምንድን ነው ብዬ ስለ እግዚአብሔር ለኔ ግን አንድ ነገር አለ። ሰዎች ስላላወቁ መንግስት ነው እኛን የሚያጎሳቁለን ይላሉ። ሰዎች ስላላወቁ ወደ ተለያየ ግራና ቀኝ ነው የሚያዘዋውሩት። ኢየሱስ ግን ለኔ ሲናገር አይደለም አለ። ምንድነው ጌታዬ ሆይ አልኩ፣ በሰው ልጅ ሁሉ አዝኛለሁ አለ። ስለዚህ አንዱ በአንዱ ሰው ሲያሳብብ አብቅቶ ወደ መንግስትን ግራ ቀኝ ያዞራል። አይደለም፣ እግዚአብሔር አዝኖብናል። ይቅርታ መጠየቅ ሁሉ ህዝብ ነው። ይቅርታ መጠየቅ የሰው ልጅ አለበት። ወገኖቼ እናንተም ባላችሁበት እግዚአብሔርን ይቅርታ እንድትጠይቁ እሱ ትልቅ ነው። እኛ ደግሞ ይሄ የዘላለም መኖሪያችን ምድር አይደለም። የኛ መኖሪያ በሰማይ ቤት አለ። በሰማይ ቤት መኖሩን እኔ ምስክር ነኝ። አይቼ የመጣው ከአንድም እስከ ሶስተኛ ሰማይ ሄጃለሁ፣ ደርሻለሁ፣ ተገንዣለሁ፣ ወደ ታች መጥቻለሁ። በዛ ሁሉ ተአምር ስላየው የእናንተ የእግዚአብሔር ቤት ያላችሁ የጌታ ልጆች እግዚአብሔርን የምትከተሉት በእኛ ውስጥ ማስመሰል አይኖር። አሁን መዝሙሩ ይሄ ብዙ ኦርቶዶክሶችም የተለያዩ ሰዎች ሊሰሙት ይችላሉ። ግን ይሄ መዝሙር በቤተ ክርስቲያን ውስጥ ላሉ መሪዎችን ይመለከታል። ግድያ ሲባል ጩቦ ወስዶ መግደል የለም። በጣም ብዙ አይነት የተለያየ ግድያ አይነት አለ። የምላስ ግድያ አለ። ዳግም ላትነሳ መቀጥቀጥ አለ። ጸጋ እንዳይሰራ ማድረግ አለ። ራስነትን ማሳየት አለ። ስለዚህ እነዛ የመሳሰሉት ቀጥታ ወግቶ ከሚገል ያነሰ አይደለም። ስለዚህ እኛ የእሱ በጎች ከሆነን እሱ ነው መከተል ያለብን። እሱ ምን ይላል የምለውን ነው መሆን ያለበት ብዬ እንደዛ ነው ያሰብኩት። እኔ አይደለም የመረጥኩት፣ እግዚአብሔር ስለመረጠኝ ነው። እኔማ የራስን ምርጫ በወላይተኛ እኮ አንድ መዝሙር ዘምሬ ነበርኩኝ። ያ ምንም እንትን አላለም። ይሄን ግን ኢየሱስ በግ የተባለውን ወዶታልና ሰዎች ይሰሙታልን፣ ያሾፉበታልን። ክብር ለጌታ ይሁን። ምንም ቅር የምን ነገር የለም። በአንድም በሌላ ወንጌል ይድረስ ከኛ ከቅዱሳን። ዋው! አንድ ነገር ነቢት፣ አንድ ነገር ሊጠይቅ ፕሊስ። በጣም መንፈሴን እየነካሽ ነው። ብዙ ሰዎች ኮመንት ላይ በጣም ብዙ ነገር ስለ ጥሩ መልካም ነገር እየጻፉት ነው ያለው። እኔ ቅድም ሰማይ ሄጄ ያልሽው ጉዳይ ላይ ትንሽ ጥያቄ ያለኝና ሰማይ ሄጄ እግዚአብሔር ራሱ ነው ዜማውንም ግጥሙንም የሰጠኝ። ያ ብቻ ሳይሆን ወደ ታች ሂድ ብሎ ነው የመጣሁት። እኔ እንደው አልሄድም ብዬ ነበረ። እግዚአብሔር ግን ሂጂ፣ የመጨረሻው ዘመን እንደቀረበ ለትውልድ መልእክት እንድታስተላልፊ ሂድ ተብለሽ ተመልሰሽ ወደ ሰማይ እንደመጣሽ ነውና ልክ ይሄን ስልሽ እንደ ሐዋርያው ጳውሎስ በመንፈስ ነው የሄድሽው ወይስ እውነት ሞተሽ ነፍስሽ ወጣ ወይ ተቀብረሻል ወይስ እንዴት ነው? ቅድም ተገነስኩ እያልሽ ነው፣ ተገንዤ ሁሉ እያልሽ ነውና በዚች ላይ ትንሽ የሆነ ማብራሪያ ብትሰጪ፣ ወይም ተነጥቀሽ በመንፈስ ሰዎቹ አሁን አንደኛ ሰማይ፣ ሁለተኛ፣ ሶስተኛ ሰማይ እንደ ሐዋርያው ጳውሎስ ሄዶ አይቶ እንደመጡ መጽሐፍ ቅዱሳችን ይናገራልና እንዴት ነው ነገሩ? እንደ ሐዋርያው ጳውሎስ ነው እንደ ዮሐንስ ነው ወይስ አንቺ እውነት ሞተሽ ነፍስሽና ስጋ ተለይቶ ነው ወይስ እንዴት ነው የሚለው ነገር ትንሽ ልሰማ ፈልጌ ነው ፕሊዝ። ማለት እኔ እንዲሁም የሞትኩበት ሀገር ደቡብ ኦሞራቴ በሚባል ሀገር ላይ ነኝ። ማለት መጀመሪያ በሌላ ሰው ኢንተርቪው የተወሰነ ስለቀረበ አሁን መንገር ብዙ መደጋገም እንዳይሆንብኝ ነው እና ያው ደቡብ ኦሞ ላይ ነው የሞትኩበት ጊዜ ላይ እኔ ራሴ አላቅም። ማስታውሰው ነገር በዛን ዘመን ዘፈን ነበር። ያው እናንተ እዚህ ጋር የምትሰሙት ቅዱሳን ናችሁ ብዬ ማስባለሁ። ሌሎችም በሰሙ ችግር የለም። ዓመተ ምሕረቱን እኔ ስለማላቅ ነው ማለት ያ በዛን ጊዜ አንድ ፍቅር አዲስ የምትባል ሴትዮዋ ዘፈን
አሳ በላው ነው ምነው የሆነ ነገር በዛን ዘመን ዘፈን ነበር። ሴትዮዋ ዘፈን አውጥታ የእሷ ዘፈን ነበር በጎረቤት የሚሰማው። እኔ ደግሞ ከቤተሰብ ትንሽ ወላጅ አባቴ ካለመኖሩ በቃ እንደዘኛው እንትን ሌላ ሰው ሕፃን እንዳጫወት ነበረ እኔን የወሰደኝ። እዛ በሄድኩበት አሁንም በሄድኩበት ቦታ ነው እኔ ቀጥታ የሄድኩበት ቦታ በመንፈስ አልሄድኩም። እኔ በመንፈስ አልሄድኩም። ታመምኩኝ ማለት ታምሜ 3 4 5 ቀንም ረጅም ጊዜ እኔ አልቆየሁም። ግን ጠዋት 1 ሰዓት አካባቢ በቃ ጠዋት ነው ሰዎች ገና በር ሲከፍቱ እኔ ራሴን አላውቅም። እና ግን ለኔ ጋብርኤል ነኝ ሚካኤል ነኝ እያሉ ይታዩኛል፣ በግራይና በቀኝ ይታዩኛል። እና በሚታዩበት ጊዜ እንደዚህ በቃ ጋብርኤል ነኝ ብሎ ማለት እኔ አሁን ካንተ ጋር ወይ ከናንተ እኔን እንደሚታዩ እነሱን አያቸዋለሁ፣ እንደዚህ አያቸዋለሁ። ሳይ ደግሞ ስማቸውን ደግሞ ቀጥታ ይናገራሉ። እኔ ጋብርኤል ነኝ እኔ ሚካኤል ነኝ እያሉ እና እነሱ እየተናገሩኝ ነው። የኔ ነፍስ ተኝቼ ባለውበት በጣም ስነጠቅ እኔ አውቃለሁ ማለት ጎትቶ ወደ ላይ ሲያነሱ በቦታ ላይ ደግሞ አጋጣሚ የነበሩት ሙስሊም ናቸው። ደግሞ በጣም እያለቀሱ ነበር። አንደኛ እኔ ሰው ነው ያመጣኝ እዛ ቦታ ሕፃን እንድጠብቅ። ከዛ በኋላ በሄድኩበት እንግዲህ የኔ መሞት እነሱ ያው በደንብ ያውቃሉ። እኔ አሁን ሳስብ እንግዲህ ሰው ጋር መጥቼ ሰው ቤት ሆኜ መሞት ማለት ለሰው እዛን ሰዓት ለሚያስታውሉት ለነሱ ደግሞ ግራ ገባቸው። እና ሙስሊሞች ነበሩ ታች 2 እግሬን እንደዚህ የሚይዙ እና እጆችን ወደዚህ ነው። እስከዛሬ ሰው እንዴት እንደሚገነስ እኔ አላውቅም። ግን እንደዚህ አድርጎ እጄና ወደ ታች ወስዶ እግሬንም እንደዚህ ስር ሲያደርጉ አያለው። ግን በዛ ሁሉ መናገር ያቅተኛል እንጂ ለኔ ይታወቃል። በዛ ሁሉ ግን እኔ ሌላ ሰማይ ሆኜ በተወሰነ እርቀት ግን ራስን ታያለ እያሳዩ ነው። ታች የረሳዩን ሰዎች እንዴት እንደሚያደርጉ ያሳያሉ። ወደ ከፍታ እየጨመሩ እየሄዱ ያሳያሉ። አንደኛ ሰማይ እያሉ ሁለተኛ ሰማይ። አሁን እኔ ያን እያንዳንዱን ገብቼ ውስጥ ይናገራለሁ ብዬ 24 ሰዓት አይበቃ 24 ሰዓት አይበቃም። አንድ መጽሐፍ ነው ራሱ እያንዳንዱ በእያንዳንዱ ሰማያት የሚሰራው በሁለተኛው በአንደኛው ምን እየተደረገ እንደነበረ ማለት ነው። ከዛ ያው በዛ ሁኔታ እኔ እያዋሩኝ ወሰዱና በደንብ ማስታውሰው ያው መዝሙሮችን ያሳቀፈኝ ሁለተኛ ሰማይ ላይ አንድ ላይ ህብረተሰቡ በጣም ለጠና ለብሰው ራሳቸውን ጠብቀው ለጠና ለብሰው ዙሪያ ላይ በቃ ሰርኪል ነገር ሰርቶ ያመልካል። ለታንሰ አመልኮ ብቻ ነው። በጣም ሰው ያመልካል። ሰዎቹ ሲያመልኩ ገብርኤልና ሚካኤል ሲወስድ ይመስለኛል ከእጃቸው ሾልኬ ወደ ሚዘምሩት ገባው። እኔ ሚዘምሩት ጋር ገባው። እነሱም አንዱ እዛ ጋር ሆኖ ያዩኛል። እኔ አመልካለሁ፣ በጣም ከነሱ ጋር አመልካለሁ። በዛ ግዝበት ግን እንዴ ከሰዎች ጉትት ያረጉኝና ወደ ታች ሬሳይን ሲያሳዩ ሰዎች ግን ያለቅሳሉ፣ እኔ ግን አያለሁ። እንዲሁም ደግሞ በሌላ መንገድ እነሱ ሲያስሩ ያመኛል። እነሱ ግን አያውቁም ታች ያሉት ያን ነበር ሲያደርጉ የነበሩት። ከዛ በኋላ እኔ ደግሞ ሳመልክ ከማመልክበት እነሱ ምን እንዳላቸው እኔ አላውቅም። ግን በምንም ታምር እኔ ያዙና ወደ 3ኛው ሰማይ ወደሚባልበት ወሰዱኝ። ወደ 3ኛው ሰማይ ሲሄድ እንግዲህ እንደ አዲስ አበባ ልበል እኔ የት አገር ልበል በምን አገር ለካዋለሁ መለካት አልችልም። በጣም ሰፊ አገሩ ሰፊ ነው፣ ግን አገር አይደለም። እኔ በአዲስ አበባ ለምሳሌ አልኳቸው እንጂ አይደለም። መዝገብ ነው እዛ ጋር የተቀመጠ መዝገብ ነው። ከዛ እነዚህ ገብርኤልና ሚካኤል እዛ ጋር የተቀመጠ በጣም የሚያምር በጣም እጅግ የሚያስገርም በጣም አይቼ መላቆ ተአምር ቆንጅዬ የሆነ አባት አለ። ለካ እኛ የምናመልከው ክርስቶስ ኢየሱስ እሱ ነው። ልክ እኔ እነዚህ መልአክ ሁለቱም እንደዚህና እንዲያረጉና ገፋ ሲያረጉ በምን ተስቤ እንዲሄድኩ አላውቅም። እግሩ ስም ተጠመጠምኩኝ። እግሩ ስም ተጠምጥሜ እግሩንም አያለሁ። እንደዚህ በቃ ጠርጋለሁ። እጁንም እንዲህ ዳስሳለሁ። ፊቱንም ፀጉሩን እንዲሳረቀው ምንም አይለኝም። በጣም ደስ ይላል። ትዕግስቱ ይሄ ነው ማለት የማይቻል ጉድ ነው። በቃ ከዛ እኔ እሱ ማረከኝና ወደ እሱ መቅረት ፈለኩ። እኔ አልሄድም ብዬ መቅረት ፈለኩኝ። እሱም አልለቀቀኝም። በጣም እግዚአብሔር በእኔ ላይ ዓላማው ታምር ነውና አቅፎኝ እንዲህ ያደርገኛል፣ እንደዚህ ያደርገኛል። ከዛ አሁን የምዘምርበት ሄጃለሽ አለ። አሁን የምዘምርበት 2ኛ ሰማይ ነው። ሰዎች ጋር እኔ መላካ ሲመጣ የምዘምርበት እሄዳለሁ ብዬ አሁንም ወደ ታች ወርጄ እየዘመርኩ ነበር። እንደገና አመጡኝና ገባው። አሁን አንቺ ሄደሽ የዘመኑ መጨረሻ ይመጣል፣ አንቺ ደግሞ ዝናዬን አውሪ፣ ደግሞ ላንቺ የምነግርሽን ለህዝቤ አስተላልፊ።
ከዛ በኋላ አንቺ አይደለሽም አንቺን አሁን እኔ ጋር አትቆይም አንቺ ሄደሽ ዘምሪ ይልና በምን እንደሰጣኝ አላውቅም። በጣም በትልቅ ቃል እኔ ገንዘብ ይመስል በጣም ትልቅ ነው፣ ግን የተሰጠኝ መዝሙር ነው። መዝሙሩ ከዛ ነው ይዤ የመጣሁት። እዚህ ጋር መጥቼ እኔ ማንበብ ችዬ መጻፍ ችዬ ያወጣሁት መዝሙር ለኔ የለኝም። መጽሐፍ ቅዱስ በደንብ አንብቤ ያመጣሁት የለም። ከዛ ይዤ መጣሁ። ከዛ በኋላ እኔ እሱን ሳየው በቃ አይመችም። ምክንያቱም እሱ ቆንጅዬ ነው፣ መኖር እሱ ጋር ይሻለኛል። መሄዱ ጥሩ አይደለም። ሲያመኝ አይቻለሁ። ትንሽ እድሜ በምኖርበት ጊዜ ሲያምም የሚያስጨንቅ የሚያሳስብ ትንሽ ነገሮች በሆንም ልጅ በሆንም የሚታወቀኝ ነገር አለና ያ ስለምታወቀኝ እኔ ደግሞ መሄድ አልፈለኩም ወደ ታች እሱ ጋር መኖር ነበር። እሱ ግን እምባለኝ በቃ አንቺ ሂጂ ሄደሽ ዘምሪ ሄደሽ እኔ የምነግርሽን ይሁን ሁሉ ሄደሽ እንድዘምሪ ነው። እኔ መዝሙሩን ስለወደድኩ ዘምሪ ያለና መዝሙር አሳቀፈኝ። ወደ ታች ሲያመጣ እሱ ጋር ቆይቼ እነዚህ መልአክ የሄዱት በምን አይነት ድምጽ ይጥራቸው እኔ አላውቅም። የሱን ድምጽ ይሰሙት በምን አይነት ድምጽ ይጥራቸው አላውቅም። የሚገርማችሁ ወገኖቼ እኔ ግን በዚህ አጋጣሚ ለእናንተ ከምስክርነቱ አልፌ የምነግራችሁ ነገር ቢኖር እናንተ ለእግዚአብሔር ከመልአክ አብልጦ እግዚአብሔር እናንተን እንደሚወድ ግን የሚያምን ሰው ብቻ በእናንተ ውስጥ አሜን ይበል። አሜን አሜን አሜን። ከእናንተ በልጦ እግዚአብሔር ከመልአክ በልጦ እናንተን ይወዳችኋል። እኔን ስለወደደኝ ነው። መልአክ ወደሱ አልገቡም። እኔ ገባው እኮ ቀጥ ብሎ እኔን አስገባኝ፣ እግሩ ስር ቁጭ አደረገኝ። እኔ ይሄን ጉድ ነው የምነግራችሁ። እነሱ በጣም እኔን የመሰለ ነፍስ የመሰለ ማድረስ የሚችሉ ናቸው። እኔ ደግሞ ተራ ምናምን ሴትዮዋን ደግሞ ወደ ራሱ እግር ስር አስገባኝ። ስለዚህ እኛ ወደሱ መግባት ወደሱ መቅረብ እኛ እንችላለን። ለካ ከነሱ ይልቅ ጌታ ለኔ ቅርቤ ነው። ጌታ ለእናንተ ቅርባችሁ ነው። ከዛ በዚህ መንፈስ ውስጥ እኔ ሄድኩኝ። እነዚህ ሰዎች እንደገና በምን አይነት ድምጽ እንደጠራ እኔ አላውቅም። የሆነ ነገር ድምጹን ሰሙ። በምን አይነት ምልክት ነገር እኔ አላየሁም። እንግዲህ በቅጽበት መጡ። እዛ ጋር እነሱ እንደመጡ በሩ ጋር ነው የቆሙት። ወደሱ አሁንም አልገቡም ወደ ውስጥ። እኔን ግን እንደ ገፋ ሲያደርግ እሱ ገፋ ሲያደርግ እኔን እነሱ ወሰዱኝና ወደ ምድር አመጡኝ። ሲያመጡኝ ግን እነዛ የነበሩ ሰዎች እኔን በከሻ በሰሌን ጥቅልል አድርጎ ሰዎች እኔ እኮ ሞቼ በቃሬዛ ተሸክሞ ሲሄድ እግዚአብሔር ወደ ኋላ የመለሰኝ ሰው ነኝ። እኔ ብዙ ታምር ማለት ቢመሰክር አያልቅም። ከዛ ግን የሬሳውን ካለማምጣት ብሎ ሰዎች ምን አደረጉ? በጣም ይሄ ያማሃ የሚባል ትልቅ ድሮ ሞተር ነበር እና አንድ ሰውዬ በሞተር ነው ጭሮ የታመምኩበት ቤት ያመጣው ወደ ሀገር ወደ ቤተሰብ እንድደርስ። ግን እኔ ከዛ በኋላ ተመልሼ ከጌታ በኩል ከላይ ከሰማይ ከሞትኩበት ከመጣው በኋላ ያየሁት ጉድ ይሄ ነው ማለት የማልችለው ብዙ ነገሮችን አይቻለሁ። ባየሁት ነገር ሁሉ ግን የሚደንቀኝ እስከዛሬ ድረስ የምናፍቀኝ ችግር ስትደርስ የሚያሳስብ ነገር ሲመጣ እኔ ያን ጌታን ነው የሚፈልገው። ምንም ብር አሁን ብዙ ጊዜ ሰዎች ከብር ጋር ነው የሚያያዙት፣ ከብር ጋር ነው የሚያያዙት፣ ከጥቅማ ጥቅም ጋር ነው የሚያያዙት። እነ ቸርች ውስጥ ገብቼ ደግሞ ቸርች ውስጥ ሳይ በትክክል የእግዚአብሔር መንፈስ የሚሰራበት ቦታ ላይ ቸርቾች ብዙ ጊዜ ትኩረት ሰጥተው መስማት ፈቃደኛ አይደሉም። እግዚአብሔርን ድምፅ ትንሽ የወፈረ ትንሽ ገንዘብ ያለው እንደኔ እንድም ቀጫጫውን ብዙ አይፈልጉም ማለት ምንም አይደለም። እንደ ሰዋቢ ማለት ነው። በውስጥ ያለው መንፈስ አያውቁም፣ አይናቸው አልበራም። ስለዚህ እነሱ በመጽሐፍ ቅዱስ እንትን ነው ማለት ማንበብ በሚችል ነው። እኔ ማንበብ ሳልችል ደግሞ ለኔ በነገረኝ መሰረት እኔ በእግዚአብሔር ማንነት መንገር ይችላል። በዛ ልክ ወደ ምድር መጣው። እነዛ ሰዎች ሙስሊሞች ናቸው። በእውነት ባሉበት አገር በህይወት ካሉ በጣም ቆይ። እኔ ከዛ በኋላ ነው አንደኛ ክፍል መማር የገባሁት። ከዛ በኋላ ነው ይሄ ሁሉ ጉድ ብዙ ነገር ያየሁት። እና ግን በዛን ዘመን የነበሩ ሲገንዙ ሲያለቅሱ የነበሩ እግዚአብሔር አምላክ ሙስሊሞች አላህ ይስጣቸው፣ እድሜ ይስጣቸው። ዞሮ ዞሮ በአገሬ ነው በኢትዮጵያ ነው እንደዛ ነው የሆንኩትና እኔን ለኔ ያለቀሳችሁ በህይወት ብትኖሩ እንኳን ፈጣሪ አኖራችሁ። ወደ ፈጣሪ ሄዳችሁ ከሆናችሁ የሰራችሁ አምላክ ወስዳችኋል እንጂ ገደል አትወርቁም። ለኔ ትብብር ያደረጉ እንደዛ ነበሩ በዛን ሰዓት። እግዚአብሔር እንግዲህ በዛ ልክ መጣውና በዛን ሰዓት ያመጣውትን መዝሙር እንድዘምር አሳሰበኝ። ከዛ ለመዘመር ሳስብም ያው ለመዝሙሩ አሁን ሰዓት እንግዲህ ያለ ገንዘብ የሚንቀሳቀስ ነገር የለም። እኔ ጌታን ነው ማገለግለው። ገንዘብ እንግዲህ በዚህን ሰዓት
ለሰዎች ብዙ እንትን ሊሆን ይችላል። እኔ ግን ገንዘብ ምንም ማለት አይደለም። እኔ 5 ሳንቲም ሳይኖር የጌታን ክንድ አይቼ ሰማይ ቤት መኖሬን ካየሁ እኔ ገንዘብ አያስደነግጠኝም። አሁን ላይ ግን እኔ ሳይ ሰዎች መንፈሳቸው በጣም ከቀበሌ በወረደ ቦታ ላይ ነው መንፈሳቸው ያለው። ግን በአቅም ደረጃ ወይ በገንዘብ ደረጃ በዚህ በምድራዊ በሚታያ ደረጃ አሜሪካን ናቸው። ግን በመንፈሳዊ እይታ ሲታዩ ሰዎች የሉም። እግዚአብሔር እኔ አዝኛለሁ ስል በቃ ምን ልሆን አልኩኝ። ጌታዬ በአንቺ ጀርባ የሚተላልፍ እኔ ያስቀመጥኩትን መልእክት ለዓለም ያለ ምንም ገንዘብ ህዝቤን አገልግይ አለ። ህዝቤን አገልግይ፣ እኔ ወደሚጠራበት ቦታ ሂጂ። ከኢትዮጵያ ውጪ ሆነ ለ3 ቀን ጠሩ፣ ለ4 ቀን ጠሩ፣ ህዝቤ ነይ ወደሚባልበት ሂጂ አገልግይ። መልእክት አለኝ። በዛው ስትቆሚ የዛው ህዝብ ነገር ይነገራል። እዚህ ስትቆሚ እዚህ ያለው ህዝብ ነገር እኔ ይነግራለሁ። ህዝቤን አገልግይ እግዚአብሔር አለኝ። እኔ ከሱ ሰማው። አሁን ግን የሰማሁትን ሰምቼ ቁጭ ብልም ረበሸኝ። ወገኖቼ የእግዚአብሔር መልእክት ካለ እግዚአብሔር ደግሞ በጣም ብዙ ነገሮችን በእናንተ እንደ ፈተና ያመጣል። ትእዛዙን ሰምቶ ዝም ማለት የመሰለ አደጋ የለምና እኔ በተለያየ በብዙ መንገድ ጌታ ተቆጥቶኝ በቃ እንዲሁም አላገለግልም። ህዝቡ ጠማማ ነው፣ አስቸጋሪ ነው፣ ሌባ ነው፣ ውሸታም ነው። በቃ አይመችም የህዝብ። እኔ ከዚህ ህዝብ ለምን አመጣኝ አልኩ። እግዚአብሔር ምስክሬ ነው። እኔ አልዘምርም ብዬ ነው ይሄ ጓይተር በኔ የሞከረው ጓይተር። ይሄ አልዘምርም ብዬ ተከራክሬ እንዲሁ ተሞከርኩኝ፣ ድምጼ እንዲያዝ ተደረኩኝ። እግዚአብሔር አልሰማኝ። በቃ እኔ አላገለግልም፣ ምክንያቱም ይሄ ለገንዘብና ለዘመድ ብዙ ላለ ሰው የተዘጋጀ ህዝብ ነው ብዬ በዚህ ጉድ ገባሁ። አሁን በቃ ይቅር በለኝ፣ እኔ አንተን ሰማለሁ። በቃ እኔ ምንድነው የሆንኩ ያለሁት? ለራስስ እኔ ምንድነኝ? በቃ አለመስማት ሰው ባይሰማ ለምሰማው መንገር ስችል አለመናገር አንተን አሳዘንኩኝ ጌታዬ ሆይ ብዬ በቃ ለማገልገል ጌታን ምንም የትኛው ነገር ፈተና እኔ ቃልዮት ነው ከልጅነት ጀምሮ እስከ ዛሬ እድሜ የኖርኩት። ያ ማለት አሁን በዚህ ሰዓት እኔ ሳገለግል ወይ አንድ ቃልዮት ወይ ፍቃደኛ ነው አይደለም። እኔ በመንግስት ሰማያት ላይ እኔ አንድ ነገር አየው። ምክንያቱም ያየሁት ምንድን ነው መንግስት ሰማያት ላይ ሙሉ ወንጌል የለም፣ ቃልዮት ምስረት ክርስቶስ ሰዎች ያሉት ነገር የለም። ስራ እንጂ የሚያስጠይቅ ስራ እንጂ በስራ እንጂ የምትጠየቀው ወንድሜ ተጠያቂ የምትሆንበት በምድር የታሰረ በሰማይ የታሰረ ይሆናል። የታሰረ ነገር ከኛ ጋር አብሮ ሊከተል አይገባም። እኛ ለኢየሱስ እውነተኛ ግን ኢየሱስን ተከታይ ናቸው። በፍጹም ልብ ጌታን ተከተሉ ወንድም እህቶቼ። አሜሪካ፣ ካናዳ፣ እንግሊዝ መኖር አረበ ኢየሱስም የዜሮ መጨረሻ ነው። መንፈሳዊ በረከት ከሌለ ሰዎች አይደላችሁ፣ ሰዎች አይደለንም። ለእግዚአብሔር ካልተሰጠን ለእግዚአብሔር ካልታዘዝን የሱ ሰዎች ካልሆነ ግባ በሞተ ገንዘብ ብቻ ከሆነ ግባ በሞተ ገንዘብ መዋጥ ገንዘብ ለልጆቻችሁ ለልጅ ልጆቻችሁ እኔ እንደ እግዚአብሔር ሴት እንደ እግዚአብሔር ሰው ይነግራችኋለሁ። ለልጅ ልጆቻችሁ ሀብትን ለማውረስ አትጨነቁ። አረ ሀብት ይቅርባችሁ፣ ሐቅን አውርሱ፣ እውነትን አውርሱ። እውነትን እናንተ ስታወርሱ የልጅ ልጆቻችሁ ይሄን ብሎኬት ይሄን ህንፃ መስራት ይችላሉ። እውነት ስታወርሱ ግን ከየቤታችሁ ውሸትን የምታስወርሱ ከሆነ ያው በቃ አንተን መሪውን ነው የሚመስለው። መጥፎ ነገር ስታረግ ያናው ልጅ የሚከተለው እንጠየቃለን። በእያንዳንዷ ስራ እንጠየቃለን። እግዚአብሔር ይጠይቃል። ልክ ነገሮች ሲባል መንግስት ነው፣ ሰፈር ነው፣ አሜሪካ ተነሳ፣ ካናዳ፣ እንግሊዝ ተነሳ። በእግዚአብሔር ምስክሬ ነው። እግዚአብሔር የተነሳበት ዘመንና እግዚአብሔር የተቆጣበት ሰዓት ነው። ጌታ ምሕረት እንድሰጥ በያሉበት ቅዱሳን በአንድም በሌላም ተሻርኬ ገንዘብ ብለ ፈጣሪ ያበላኝ ልብ ያሳሰበውን ሰው ይስጥ። ከፈለገ የመንግስት ህንፃ ፈርሷል፣ የሃይማኖት ህንፃ ፈርሷል፣ የሰፈር የመንደር የቀበሌ የጎረቤት እንኳን ህንፃ ፈርሷል። ሰው ሰውን አይወድም። ታዲያ ማን ሊኖርበት ነው? የብሎኬት ህንፃ ነው ነቢያት በየምድር ላይ የሚሰራው ይህ ህንፃ ነው። 5ኛ 10ኛ እየተባለ ያለ ማን ሊኖርበት?